የትግራይ ጊዜያዊ አስተዳደር ፕሬዝዳንት ከኢትዮጵያ የፌዴራል ፖሊስ ኮሚሽነር ጋር ውይይት አድርገው ነበረ። በዚህ በአፋር በኩል እንደዚሁም በአማራ ክልል በኩል እህል የጫኑ ነዳጅ የጫኑ መኪናዎች እንዳያልፉ ተከልክለዋል በሚል እኛም ሀሳብ የሰጠንበት ጉዳይ ነበርና እሱን በሚመለከት ተነጋግረው ተነስቷል። ለጊዜው ወይም እንዲነሳ ያ እግድ እንዲነሳ ተወስኗል። እግዱ ነበረ ማለት ነው። እግዱ ነበር እውነት ነው ማለት ነው። እና የተነሳበት መጀመሪያም እግዱ የነበረበት ምክንያት እህል ነዳጅ ምናምን ወደ ኤርትራ እየተሻገረ ነው የሚል ነው። እና በጋራ ይሄንን ነገር አጣርተው ሁለቱ አካላት ማለት ነው አጣርተው ተገቢውን ጥንቃቄ እና እርምጃ ይሄ ድርጊት እንዳይፈጸም ማለት ነው ለመውሰድም ተስማምተዋል። ያን ባድረግ በመስማማታቸው ምክንያት ነው የተፈቀደው ነው። ዋናው ነገር በፌዴራል መንግስት በኩል እንዲህ አይነት ክስ አቅርቧል። እህልም ነዳጅም ወደ ኤርትራ እየሄደ ነው እና የኢትዮጵያ ሀብት ለሌላ ሀገር እየዋለ ነው፣ ለሌላ ዓላማ እየዋለ ነው የሚል ክስ አቅርቧል። ክሱ ትክክል ነው አይደለም የሚያከራክር አይመስለኝም ለኔ። ቲፒኤልኤፍ እንደዚህ ነገር የማድረግ ግዴታም ፍላጎትም አለው። ከትግራይ ህዝብ ላይ እየነጠቀ የሀገርን ሀብት ወደ ኤርትራ የመላክ ግዴታ እንደዚሁ ፍላጎትም አለው። ይሄን ለማድረግ ግዴታ ውስጥ ገብቷል። ይሄን ደግሞ በማድረግም ጥቅም አገኛለሁ ብሎ ያስባል። ግን በግልጽ ነው ያደርገዋለሁ ሊል እንደማይችል የሚጠበቅ ነው። ለፖለቲካ ዓላማ ይጠቀምበታል። ባለፈው ያደረገው እንደዛ ነው። አንዳንድ ሰዎች የፌዴራል መንግስት ይሄንን ያደርጋል የሚል እምነት አላቸው። ለዛ አንዱ የሚያቀርቡት ምክንያት የፌዴራል መንግስት የትግራይ ህዝብ ጥላቻ አለበት፣ ህዝቡን ይጠላል። ህዝቡን ስለሚጠላ አጋጣሚውን ተጠቅሞ ህዝቡን መበደል ይፈልጋል፣ መጉዳት ይፈልጋል የሚል ምክንያት የሚሰጡ ሰዎች አሉ። አይ ቲንክ ይሄ የስሜት ጉዳይ ስለሆነ ለክርክር የሚጋብዝ ንግግር አይደለም ወይም ሀሳብ አይደለም። ይጠላል ዛቲ ስሜት ነው። አይወዳል ብለን ብትከራከር መውደዱን ስሜት ነው። ለክርክር አይጋብዝም። ይሄ ሀሳብ ወይንም የሚያነሱ ሰዎች ጋር ብዙም ክርክር ልትገጥም አትችልም። ሀሳብ አይደለም ይሄ። እውነት ለመናገር ለኔ ሀሳብ አይደለም ይሄ። ይሄ ስሜት ነው። ስለሚጠላ ምናምን ትግራዋይ ያሉ የፌዴራል መንግስት ጋር ስለነሱ ካዲ ባንዳዎች ናቸው ምናምን ነው የሚደረግ። በቃ ምን ብለህ ትከራከራለህ? ይሄ ስሜት ጉዳይ ነው። ይሄ ሀሳብ ለክርክር አይጋብዝም። ለክርክር አይጋብዝም። አንዳንድ ሰዎች ይሄን ያነሳሉ። እሱን እንተወው ልላችሁ ነው። ለክርክር ስለማይጋብዝ ሀሳብም ስላልሆነ ዋናው ነገር ለክርክር ሊጋብዝ የሚችለው የፖለቲካ ምክንያት አለው ወይ? ይሄን ለማድረግ የሚያበቃ ወይም ይሄ ፍላጎት እንዲኖረው የሚያደርግ የፖለቲካ ምክንያት አለው ወይ? ከዚህ ጋር በተያያዘ በተወሰነ ደረጃ ለክርክር ሊጋብዝ የሚችል የሚነሳ ነገር አለ። ያም ህወሓትን መጉዳት ስለሚፈልግ ህዝቡ ህወሓትን ስለሚደግፍ የህዝቡን አቅም ማዳከም በዛውም ህወሓትን ማዳከም ነው።
ከህወሓት ጋር ችግር ስላለበት ህወሓትን ማዳከም ስለሚፈልግ አልፎም ማጥፋት ስለሚፈልግ እንዲህ አይነት ነገሮች ሊያደርግ ይችላል። ይሄ የፖለቲካ ፍላጎት አለው። ከዚህ የፖለቲካ ፍላጎቱ በመነሳት ይህን ድርጊት ፈጽሞታል ማለት እንችላለን የሚል ሀሳብ ሊቀርብ ይችላል። እዚህ ላይ ነው ይሄ ትንሽ ለክርክር ይጋብዛል። እነዚህ ሰዎች አንድ ቢያውቁት ደስ የሚለኝ ነገር እኔ የፌዴራል መንግስት ህወሓት ስጋቱ አይደለም። አንዳንድ ለራሳችን የፖለቲካ ፍላጎት ስንል እንደው ነገሮችን በጣም እናገዝፋቸዋለን እንጂ ቲፒኤልኤፍ ስጋት መሆን የሚችል ኃይል አይደለም። እውነቴን ነው የምላችሁ። በፊት ነበር፣ አሁን ግን አይደለም። ያ ግን ማለት ስጋት መሆን አይችልም ማለት ግን በራሱ ማለት ነው። በራሱ ስጋት አይሆንም። የሌሎች መጠቀሚያ ግን ሊሆን ይችላል። ሌሎችን መግቢያ ቀዳዳ አድርገው ሊጠቀሙበት ይችላል እንጂ በራሱ ስጋት አይደለም። ለምሳሌ ከኤርትራ መንግስት ጋር ሆኖ ወይም ለኤርትራ መንግስት መግቢያ ቀዳዳ ሊሆን ይችላል። የኤርትራ መንግስት ስጋት ሊሆን ይችላል። ቲፒኤልኤፍ ግን በራሱ ትላንት በነበረው አይነት ልክ ለፌዴራል መንግስቱ ስጋት አይደለም። ለዛ ነው ቅድምም ፈቃዱን ስጧቸው ተብሎ እነሱ ራሳቸው እምቢ አሉ እንጂ ስጧቸው ሁሉ ተብሎ ሰርቫይቭ እንዲያደርጉ እውነት ለመናገር መልሱላቸውም ተብሎ ነበር። መጀመሪያ ላይ የነበራቸውን ህጋዊ እውቅና ስጧቸው ነበር የተባለው። ወይዘሮ ብርቱካን ሚደቅሳ ናቸው ህግ የለም ያሉት። በምን ህግ ልስጣቸው ያሉት የምርጫ ቦርድ ሰብሳቢዋ ነው እንጂ በፌዴራል መንግስት በኩል ስጧቸው ነበር የተባለው። በቃ የሚሰጥ ነገር ካለ ይሰጣቸው ነበር የተባለው። ቲፒኤልኤፍ ስጋት አይደለም። ይሄ ዝም ብዬ ድምዳሜ እንዳይመስል ምክንያቶችን ላቅርብ። አንዱ ለዚህ ምስክሬ ዶክተር ደብረጽዮን ናቸው። ለዚህ ድምዳሜ ምስክሬ ማለት ነው። ዶክተር ደብረጽዮን ለሀገር ውስጥ ሚዲያ ለውጭ ሚዲያም የፕሪቶሪያ ስምምነትን አስመልክተው ሲናገሩ የፕሪቶሪያ ስምምነት የተካደነበት ስምምነት ነው። ወይም የሽንፈት ስምምነት ነው። የጠቅላይ ሚኒስቴሩ ትዕዛዝ ነው እዛ ላይ የሰፈረው የሚል ነገር ተናግረዋል። ይሄ እኛም ፕሮግራም ሰርተንበታል፣ ሌሎችም ሰርተውበታል። የኛ ፍላጎት ምንም የኛ ፍላጎት ታሳቢ አልተደረገም። በቃ ተኩስ ማቆሙን ብቻ እንደ በጎ ነገር ወሰድ ነው እንጂ ሌሎች ነገሮች በሙሉ የፌዴራል መንግስቱ ፍላጎት ነው እዛ ላይ ሰፈረው ብለው በግልጽ ተናግረዋል። እንደውም በግልጽ የጠቅላይ ሚኒስቴሩ ትዕዛዝ እንደዛ ሁሉ ሊባል የሚችል ነው በሚል ነው የገለጹት። ይሄ ማለት ምን ማለት እንደሆነ ታውቃላችሁ? በፕሪቶሪያ ስምምነት ምክንያት ህወሓት የፌዴራል መንግስቱን ወይንም የጠቅላይ ሚኒስቴሩን ፍላጎት አስፈጻሚ ሆኗል ማለት ነው። ህወሓት እንደ ህወሓት በፕሪቶሪያ ስምምነት ምክንያት የጠቅላይ ሚኒስቴሩ ፍላጎት አስፈጻሚ ሆኗል። ጠቅላይ ሚኒስቴሩ ከዚህ በላይ ምን ይፈልጋል? በፊትም እኮ የጠየቁት የያዛችሁትን ይዛችሁ ብልጽግና ውስጥ ገቡ እኮ ነው። የኔ ፍላጎት አስፈጽሙ ነው። አንገባም ተባለ፣ የሆነው ሆነ።
አሁን ግን በፕሪቶሪያ ስምምነት ምክንያት ግን የጠቅላይ ሚኒስትሩ ትዕዛዝ አስፈጻሚ ሆኑ፣ ፍላጎት አስፈጻሚ ሆኑ። ይሄን ራሳቸው ነው ያሉት። ዶክተር ደብረጽዮን ነው ያለው። የፕሪቶሪያ ስምምነት እኛን እንደዛ ነው ያደረገን ነው ያሉት። ታዲያ ምን ይፈልጋሉ ጠቅላይ ሚኒስትሩ? ዋጣ አስፈጻሚ ከሆናቸው ምን ይፈልጋሉ? የሚፈልጉት አንድ ነገር ያ ስምምነት አክብሮ እንዲቀጥል ብቻ ነው። ያን ስምምነት አክብሮ እንዲሄድ ብቻ ነው የሚፈልጉት። በፕሪቶሪያ ስምምነት ምክንያት ብልጽግና ውስጥ ገብቷል ማለት ትችላላችሁ። ወዶ ሰን በግዱ ብልጽግናን ተቀላቅሏል እኮ ቲፒኤልኤፍ እኮ ብልጽግናን ተቀላቅሏል። የጠቅላይ ሚኒስትሩ እኮ ትዕዛዝ አስፈጻሚ እኮ ነው። በፕሪቶሪያ ስምምነት ምክንያት ሳይወድ በግድ ፈርሟል። ይሄን ስምምነት ራሳቸው ናቸው ያሉት። አልሆኑም ብሎ የሚከራከር ሰው ራሳቸው ያሉትን ነገር አልሆኑም ብሎ የሚከራከር ሰው ራሱ ነው ትዝብት ውስጥ የሚጥለው። አንዳንዶች አሸንፈዋል እኮ ቲፒኤልኤፍ ሁሉ ሲሉ ሰማለሁ። እዛም ድረስ የሚያስቡ ሰዎች እንዳሉ አውቃለሁ። ግን እነሱ እንደዛ አይሉ። እኔ ደግሞ ማምነው እነሱ ነው። መሸነፍ አይደለም አስፈጻሚ ነው የሆኑት። የጠቅላይ ሚኒስትሩ ፍላጎት የሆነውም እሱ ነው በተግባር። ታዲያ ከፕሪቶሪያ ስምምነት ለመላቀቅ ብዙ ጥረቶችን የሚያደርጉት ለዛ ነው። ህጋዊ እውቅናቸውንም አንቀበልም ያሉበት አንዱ ምክንያት እሱን ሰበብ አድርገው ከፕሪቶሪያ ስምምነት ለመላቀቅ ነው። የፕሪቶሪያ ስምምነት ማለት ጠቅላይ ሚኒስትሩ ህወሓትን አንደር ኬጅ ውስጥ እዛው ውስጥ የከተቱበት ስምምነት፣ ህወሓትን ያጠሩበት ስምምነት፣ ህወሓትን የራሳቸው አስፈጻሚ ያደረጉበት ስምምነት ነው። ይሄን ጠቅላይ ሚኒስትሩ አይደለም የተናገሩት። ይሄን እኔም አይደለም እየነገርኳችሁ ያሉት። ይሄን የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ናቸው። ታዲያ ለምን ፕሪቶሪያ ካልተገበረ ይላሉ ካላችሁ ዓለም ፊት የፈረሙት ስለሆነ መውጫ ሰበብ ነው እንጂ የሚፈልጉት በግልጽ አይቃወሙት። በግልጽ መቃወም በዓለም ፊት ማንነታቸውን ስለሚያሳይ፣ ስለዚህ ያኔ ተገደው ፈረሙት። አቅም ሲያገኙ ምን ሆኑ? ካልወጣን እያሉ መጡ። ካልወጣን እያሉ ሲመጡ ነው በነገራችን ላይ ልዩነት የተፈጠረው። ግድ የለም ፕሪቶሪያን እንፈጽም፣ በቃ የፈረምነው ነገር ነው የሚል አንድ ወገን ነው። ሰበብ እየፈጠርን እንደውም ከዛ ተነጥለን እንትን ማለት አለብን እንደውም አስሮናል ደግሞ የሚል ሌላ ቡድን እንጂ ብልጽግና አይደለም ህወሓትን የሰነጠቀው። አሁን ያልኳችሁ ከፕሪቶሪያ ስምምነት የመላቀቅ ፍላጎት ነው ፓርቲውን ለሁለት የከፈለው። የመላቀቅ ፍላጎት ከፕሪቶሪያ ስምምነት ተላቆ መንቀሳቀስ እና የፓርቲው ህጋዊ እውቅናን አንፈልግም ያሉት ሰርቲፊኬቱን ከወሰዱ በኋላ አንፈልግም ያሉት እሱን ሰበብ አድርገው ፕሪቶሪያ ተጥሷል ብለው ከዛ እስር ቤት ለመውጣት ያደረጉትም እሱ ነው። ስለዚህ የፕሪቶሪያ ስምምነት እስካለ ጊዜ ድረስ ቲፒኤልኤፍ ለጠቅላይ ሚኒስትሩ አስተዳደር ስጋት አይደለም፣ አስፈጻሚ እንጂ ስጋት አይደለም። ከፕሪቶሪያ ስምምነት ደግሞ እወጣለሁ ደግሞ ካለ በዓለም አቀፉ ማህበረሰብ ድጋፍ የሚያገኙበትና
ቲፒኤልኤፍ ላይ እርምጃ መውሰድ የሚችሉበትን እድል የሚፈጥርላቸው እና ቲፒኤልኤፍ ስጋታቸው አይደለም። በአቅም አዳክመውታል። በፕሪቶሪያ ጠፍንጎ አስረውታል። ጠፍንጎ ነው ያሰሩት እና ቲፒኤልኤፍ እንደ አንድ ሚዛን አስጠባቂ እንደ አንድ ተገዳዳሪ ኃይል ከፌዴራል መንግስት ጋር አድርገን ማየታችን ስህተት ነበር። እውነቴን ነው የምላችሁ፣ ስህተት ነበር። አንድ ይሄንን ባለመረዳት፣ ሁለተኛ ራሱ ቲፒኤልኤፍ የማይቀየር ስብስብ በመሆኑ ቶሎ ቶሎ በሚቀየር የፖለቲካ ሁኔታ ውስጥ ሰርቫይቭ እንደማያደርግም ስልጣን ሳይዝ ማለት ከስልጣን ውጪ ሆኖ ቶሎ ቶሎ በሚቀያየር የፖለቲካ ሁኔታ ውስጥ አልቀየርም ብሎ መቆሙ ወይም ቆሞ ቀር መሆኑ እንደሚሞት ማወቅ ሁሉ ነበር እና ቲፒኤልኤፍ አማራጭ አሁንም ነበር። ከፕሪቶሪያ ስምምነት በኋላ እንደ አንድ አማራጭ የፖለቲካ ኃይል መታየት አልነበረበት። አሁንም የሚያዩት አሉ። ነገርኳችሁ። አሁንም እውነታው ቲፒኤልኤፍ ሻዕቢያን ካልያዘ በስተቀር ራሱን ስጋት ማድረግ አይችልም በራሱ። አሁንማ እንደውም እንዳልኳችሁ ተከፋፍሏል። ህዝብ ተነስቶበታል። የዓለም አቀፉ ማህበረሰብ ፊት ነስቶታል። ፕሪቶሪያን ስምምነት ስለጣሰ ከህጋዊ እውቅናው ተሰርዟል። አሁንማ መመለስ የሚችልበትም እድልም የለም። የበለጠ አቅሙ ተዳክሟል። ሌላ አማራጭ ማየት ለትግራይ ፖለቲካ ማህበረሰብ በጣም የሚጠቅመው ነገር ነው። በኢትዮጵያ ፖለቲካ ውስጥ ባሉ የፖለቲካ ኃይሎች መካከል ሊኖር የሚገባው ሚዛን ተጠብቆ መቀጠል አለበት የሚል አካል ደግሞ አሁን ጠባቂ መሆን የለበት። በሆነ አካል ምክንያት ሚዛን እያስጠበቀ መኖር የለበት። ሚዛኑ ተጠብቆ መሄድ አለበት። ትክክለኛ ሀሳብ ነው እውነት ለመናገር። ግን ይሄንን የሚል ሰው ነው ሚዛኑን አስጠባቂ መሆን ያለበት እንጂ ራሱ በማይወስንባቸው ድርጅቶች ሚዛኑ እንዲጠበቅለት አንዴ ወደዚህ አንዴ ወደዚህ ማለት የለበት። ራሱ በማይወስነው የፖለቲካ ኃይሎች ሌሎች በሚወስኑት ውሳኔ ሲዋዥቅ መታየት የለበት። ራሱ ሚዛን አስጠባቂ ኃይል ሆኖ ወይ መምጣት ያለበት እንጂ ሌሎች በወሰኑት ውሳኔ እሱ ችግር ውስጥ ነው የሚገባው። አሁን ለምሳሌ ቲፒኤልኤፍ ከሻዕቢያ ጋር ለመገናኘት ወሰነ። አሁን ቲፒኤልኤፍን እንደ አንድ ሚዛን አስጠባቂ ያዩት የነበሩ አካላቶች ምን አይነት በርደን የሆነ ነገር ተጫናቸው። እሱ ምን ሻዕቢያን ያለመተቸት፣ ሻዕቢያ ጉዳይ ሲነሳ ዝም ማለት፣ ምናልባት አፍጦም ደግሞ ከመጣ የባሰው እኮ ብልጽግና ነው ወደ ማለት ሄዱ። ግን እንዲህ ደግሞ አይቆዩ። ሄደው አይ አሁን ባለው እንደውም ሁኔታ ሻዕቢያ ተቀይሯል፣ ለኢትዮጵያ ጥሩ እያሰበ ነው ሊሉ ይችላል። አይቀርም። ምክንያቱም የቲፒኤልኤፍ ውሳኔ ነው የእነሱን እንትን የሚወስነው አቋምና የፖለቲካ ስቴት የሚወስነው አሁን የቲፒኤልኤፍ አሰላለፍ እና እንቅስቃሴ። ዞሮ ዞሮ ቲፒኤልኤፍ ሚዛን አስጠባቂ ነው እስካሉ ጊዜ ድረስ እና ይሄንን ሀሳብ እስካልተውት ጊዜ ድረስ ቲፒኤልኤፍ የሚያደርጋቸውን ስህተቶች ሁሉ ትክክል አድርጎ የማቅረብ ግዴታ ውስጥ ይወድቃል። እኔ ራሳቸውን ኢንቴግሪቲ እያጡ ከራሳቸው መርህ ከራሳቸው ምክንያታዊነት እያፈነገጡ ይመጣል። እያየን ነው። ቢያንስ ነው እያየሁ ነው፣ እያስተዋልኩ ነው። ቲፒኤልኤፍ ስጋት አይደለም የፌዴራል መንግስት፣ ግን ለሌላ ኃይል መጠቀሚያ ይሆናል። ያንን ነው እያደረገ ያለው ያን እንጂ ቲፒኤልኤፍ ፖለቲካ አቋሙ እውነቴን ነው የምላችሁ ወታደራዊ አቋሙ ለፌዴራል መንግስት ስጋት በሚሆን ደረጃ አያስቀምጡ። መጠቀሚያ ግን ሆነ።
ለሻዕቢያ መጠቀሚያ ሆነ። አሁን በዛ ጫና ለመፍጠር ነው እንግዲህ እየሞከረ ያለው። አሁን እቺን መደምደሚያ ያዙልኝ። ለሻዕቢያ መጠቀሚያ ሆነ። በተጨባጭ የሚሆነው እሱ ነው። ስለዚህ ምን አለበት? ግዴታዎች አሉበት አይደል? ግዴታዎች አሉበት። እነዛን ግዴታዎች መወጣት አለበት። ሻዕቢያ ከኢትዮጵያ እንደዚህ የሚፈልጋቸው ጥሬ ዕቃዎች አሉ፣ ሸቀጦች አሉ፣ ነዳጅ ይፈልጋል እና ቲፒኤልኤፍ እነዚህ ከትግራይ ህዝብ ላይ እየነጠቀ የመስጠት ግዴታ አለበት። አርጎታል። ቲፒኤልኤፍ ምላችሁ ለዛ አርጎታል። ያለ ሻዕቢያ ቲፒኤልኤፍ የትም አይደርስም፣ የትም። እንዳልኳችሁ ነው። በፕሪቶሪያ ታስሯል። ላመጽም እሱ ላይ ያመጹ የትግራይ ኃይሎች አሉ። አፋር ላይ ያሉ አሉ። ቲፒኤልኤፍ ላይ ያመጹ መንግስት አይደለም አሁን ላይ ቲፒኤልኤፍ ከፕሬዝዳንቱ ስር ነው ያለው። ጊዜያዊ መንግስት ነው እሱ። ነገ ከነገ ወዲያ ምርጫ ሲደረግ ምርጫ ላይ መሳተፍ የማይችል ኃይል ነው። አማጺ ነው በቃ ከዚህ በኋላ አማጺ ነው። ከዛ ውጭ ደግሞ 50 ምናምን ዓመት የቆየ ብዙ ችግር ያለበት ተጠያቂነት ይስፈን ቢባል ፍትህ ይስፈን ቢባል ሊጠየቅ የሚችል ብቻ ማያዛልቅ አካል ነው ቲፒኤልኤፍ። እውነት ለመናገር ብዙዎች ይሄን አልተረዱለትም እና ብዙ ይጠብቁበታል ግን አልተረዱለትም። እስረኛ መሆኑን አልተረዱለትም። በፕሪቶሪያ ስምምነት ጥፍንግ ተደርጎ ነው የታሰረው። እስር ቤት ነው ያለው ማለት ይቻላል። አሁን ያቺን የህጋዊ እውቅና ሰበብ አድርጎ እያፈነገጠ ነው ያለው። ያ ደግሞ የሻዕቢያ ባሪያ አድርጎታል። የሻዕቢያ ባሪያ አድርጎታል። ለፌደራል መንግስት ከመሆን ለሻዕቢያ ብሆን መርጣለሁ ብሎ ሆኗል። እና አንዱ ግዴታው ነው ይሄንን ነገር ማድረግ። እንደ አንድ ባሪያ ለጌታው ይሄን ማድረግ ግዴታ ነው። ከትግራይ ህዝብ እየነጠቁ ኢሳያስ አፈወርቂ መስጠት ግዴታው ነው። ይሄንን የሚያደርግና የትግራይ ህዝብ ተከበበ ደግሞ እያለ የትግራይ ህዝብ ድጋፍ መልሶ ደግሞ ለማግኘት ይሞክራል። የትግራይ ህዝብ ድጋፍ ደግሞ በዚህ ቀስቅሶ ከሱ ጎን እንዲሆን ለማድረግ ደግሞ ይሞክራል፣ ይጠቀምበታል። የዓለም አቀፉ ማህበረሰብም የሰብአዊነት ጉዳይ በጣም ስለሚያሳስበው ጉዳይ ውስጥ ጣልቃ ለመግባት ይሞክራል። የዛን ጊዜ እንነጋገር፣ በንግግር እንፍታው፣ በውይይት እንፍታው ይላል ቲፒኤልኤፍ። አሁንም የሚለው እሱ ነው እና አንድ የሰላም ኃይል ታይቷል። በዚህ ምክንያት ቲፒኤልኤፍ የሰላም ኃይል አይደለም። እውነቴን ነው የምላችሁ፣ አይደለም። ሊሆንም የሚችልም አይደለም። የመጨረሻ እድሉንም በዚህ አይነት መልኩ ነው ይጠቀምበት ያለው። ለዚህ ነው ይጠቀምበታል፣ ግዴታውም ነው እምላችሁ። ለዛ ይፈልገዋል። ለምን? ጥቅም ስለሚያገኝበት። የትግራይን ህዝብ ሞቢላይዝ ማድረግ ይችላል። የዓለም አቀፉን ማህበረሰብ ትኩረት መሳብ ይችላል። ይጠቀምበታል። እንደገና ደግሞ የህልውናው ጉዳይ በሻዕቢያ ላይ የተመሰረተ ደግሞ ስለሆነ ግዴታው እና ዝም ብሎ ነፃ የሚባል ምሳ የለም። ከፍለ ነው የትግራይን ህዝብ እየነጠቀ ይከፍላል፣ የነጠቀ ይከፍላል። ይሄ ነገር ለጊዜው ተፈታ እንጂ መቀጠሉ ግን የማይቀር ነው። ጊዜያዊ መንግስቱ እነዚህን አካላት የማስቆም እውነት ለመናገር ተጨባጭ የሆነ ፍላጎት አላየሁበት። ያስቆመዋል ብዬ አልገምትም። ካልቆመ ደግሞ እንዲህ አይነት ነገሮች መኖራቸው የማይቀር ነው።
ብዙ ነገሮች ሊቆሙ ይችላል። ወሳኙ አካል ህዝቡ ነው። ህዝቡ በእነዚህ ለሻዕቢያ ለማደር በፈለጉ ሰዎች ምክንያት ድጋሚ ሌላ አይነት ጣጣ ውስጥ መግባት የለበትም። ቲፒኤልኤፍን መታገል ያለበት ራሱ ህዝቡ ነው። እየታገሉትም ነው። እሱ በደንብ ተጠናክሮ መቀጠል አለበት። የትግራይ ህዝብ አሁን በራሱ ጉዳይ ላይ ቲፒኤልኤፍ እንዲወስን ፍቅድ የለበትም። በፌዴራል መንግስት በኩል ጦርነት ውስጥ እንደዚህ አይነት ነገር እንደሚያደርግ አንድ ኤክስፒሪየንስ አለ። ሁለተኛ አሁን ደግሞ ጥሩ ሰበብ ደግሞ አግኝቷል። ምክንያቱም አሁን አይፈልገውም። ምክንያቱም ይሄን በማድረግ የትግራይን ህዝብ መግፋት እንጂ ማቅረብ አይችልም። አሁን ደግሞ አቅርቦ ከቲፒኤልኤፍ መነጠል ነው የሚፈልገው። በራሱ ከበባ ውስጥ ማስገባት ወይም እንደዚህ አይነት ክልከሎችን ማድረግ አይጠቅመውም። ስለዚህ ለማድረግ የሚያስችል ፖለቲካዊ ምክንያት የለውም። ነገር ግን ይሄ ነገር ግን ወደ ኤርትራ ግን የሚሄድ ግን ከሆነ ቢያንስ ለመከልከል በቂ የሆነ ምክንያት ይኖረዋል። ዋናው ትግሉ የትግራይ ፖለቲካ ማህበረሰብ እና የትግራይ ህዝብ ነው። ተቋሞች መቆም አለበት መፈቀድ አለበት ሲሉ አይቻለሁ። ቲፒኤልኤፍን አቅፈ ከተጋጊ ህዝብ ላይ እየነጠቀ ወደ ኤርትራ እየላከ ሌላኛውን አካል ግዴታን ትወጣ ማለት አትችልም። ይሄን ማወቅ ያስፈልጋል። ተቋሚ የሆንከው እዛ ለህዝብ ለመቆም ነው። የፖለቲካ ስብስብ የፈጠርከው የህዝብን የፖለቲካ ፍላጎት ለማሟላት ነው። ነገሩን ተንትነህ ይሄንን እያደረገ ያለ ራስ ጋር ያለውን አካል ታገለው፣ ተውለው። አንድ ተጠያቂ ነበረ ይሄንን ሐሳብ አንስቼ የታጠቀን አካል ህዝቡ እንዴት ታገለው ትለዋለህ ምናምን ነገር የሚል እና ታዲያ በጣም ነው የሚገርመኝ። የአዲስ አበባ ሰው ብልጽግናን አደባባይ ላይ ወጥቶ መታገል አለበት። ከሌሎች ጠባቂ መሆን የለበትም። ሌሎች ከተማዎች ላይ ያለ ነዋሪ ታጣቂዎችን መጥተው ነፃ ያውጡኛል ብሎ ጠባቂ መሆን የለበትም። በራሱም አደባባይ ላይ ወጥቶ ወይም ህዝባዊ ቢተኝነት በማድረግ አገዛዙን ሊታገሉ ይገባል ሲባል ይሄ ሰው ያጨበጭባል። ይሄ ሰው ያጨበጭባል። የትግራይ ህዝብ ህወሓትን ሊታገሉ ይገባል፣ የራሱን ፍላጎትና ጥቅም ለኤርትራ ለሻዕቢያ አሳልፎ እየሰጠ ነው፣ ሰው ሊታገሉ ይገባል ግን ሲባል ታጣቂውን እንዴት ይታገሉ ይላል? እንዴ ብልጽግና አልታጠቀም እንዴ? ለዚሁም ድሮን እኮ ነው የታጠቀው እንዴ። ለአዲስ አበባ ነዋሪ ሲሆንና ለሌሎች ከተማ ነዋሪዎች ሲሆን የታጠቀውንም አካል ታገሉ ትለዋለህ። ላንተ ሲሆን የታጠቀውን እንዴት ልታገሉ ትላለህ? ይሄ ህወሓትን አጥፌ መኖር ፍላጎት ነው። ይሄ ቲፒኤልኤፍን አቀፈ የመኖር ፍላጎት ነው። በግልጽ ነው መነጋገር ያለብን። እየታገሉት ያሉ አሉ። በመረጥከው አማራጭ ወጥተህ መታገል ነው፣ ለፍላጎት ለጥቅም ነው። ሊሂቁ በዚህ ደረጃ መወሰን አለበት። ቲፒኤልኤፍ እንደ አይነት አጋጣሚዎች ሌላ ኃይል እንድታይ ነው የሚጠቁመው። በዛ አይነት መስመር መሄድ የለብም። ኖ ኖ ኖ ኖ ኖ ሁለቴ ሶስቴ ይሄን እንድታደርግ አንፈቅድልህ። ችግሩ አሁን ራስ ጋር ነው። ወይ ውጣና እዛው ታገል ማለት ነው። ካልሆነ ከትግራይ ህዝብ ግን እየነጠቅ ወደዛ መሰጠበት ምክንያት መኖር የለበትም። ይሄን ህዝቡ ማድረግ መቻል አለበት እንጂ ወይ ተቋሚ ምናምን ተብዬ አንዳቸውም በዚህ ጉዳይ ላይ ህወሓትን ሲወቅሱት አይታል። እሱን ነው መውቀስ ያለብህ። እሱን ነው መታገል ያለብህ። እንዲህ አይነት ነገር እንዲፈጠር ፕሮቮክ እያደረገ ያለው አካል እሱ ነው።
አስገዳጅ የሆነ ነገር እንዲፈጠር እያደረገ ያለው እሱ ነው። ኖ እንኳን ከተባለ እንደዛም እንኳን ቢሆን እንደዚህ አይነት መሰረታዊ ነገሮች ሊከለከሉ ህዝቡ ጋር ምናምን አይገባም እንኳን ከተባለ ቢያንስ ተቃውሞ ሁለቱም ጋር ነው። ቢያንስ ነው የምልህ ቢያንስ የፌደራል መንግስት ይሄን ማድረግ የለበትም። ነገር ግን ደግሞ ብለህ ይሄ እንዲደረግ ምክንያት እየሆነ ያለውን አካል ደግሞ ልትታገሉ ይገባል። እሱን ትተህ አንዱ ወገን ላይ ግን ከሆነ ወዳጄ ይገባኛል፣ ይሄ ይገባኛል። በግልጽ መደገፍ አልፈለክም፣ ግን በተዘዋዋሪ እየደገፍክ ነው። ይሄ ይገባናል። ስለዚህ ቢያንስ ወይ ሁለቱም ላይ ነው ፌር ቢያንስ መሆን አለበት። አንዱን ወገን ግን በዚህ እንትን እላለሁኝ ካልክ በቃ አንዱን ይዘህ ማስቀጥቀጥ ፍላጎት አለ። ይሄ ደግሞ አሁን አይሰራም። ቲፒኤልኤፍ ከሻቢያ ጋር ሲገናኝ ብዙ ነገር አበላሽቷል። ገባህ? ለወገኖቻችን የሚሄድ ነገር እየተነጠቀ በብሔራዊ ጥቅማችን ላይ በሀገራችን ላይ የሚያሴር አካል ሲጠቀምበት ማንም ዝም ብሎ የሚያይ የለም። ያ እኮ የሚያመው ሰው እኮ አለ፣ የሚያመው ሰው አለ። ስለዚህ እዛው ስርዓት መያዝ ያለበትን አካል ስርዓት ማስያዝ ነው። የትኛውም አካል አዲስ አበባ ላይ ወጥተህ ታገል እንደምትለው አንተ የትግራይም ህዝብ ወጥተህ ታገል ልትለው ይገባል። የትግራይ ህዝብ ከሌላው ህዝብ አይለይም፣ አንድ ነው። እንደው አማራ ነው፣ እንደው ኦሮሞ ምንም የተለየ ነገር የለም። ሌላውን አርግ እንደምትለው እሱንም አርግ ማለት አለበት። ለራሱ ፍላጎት፣ ለራሱ ጥቅም ነው፣ ለራሱ ህልውና ነው። እሱ ካልተባበረ ታዲያ ምን ልታደርግ ትችላለህ? አስቸጋሪ እኮ ነው። ህዝቡ ካላገዘ እንደዚህ አይነት ህገወጥንና ስርዓት አልበኛን አካል እንዴት አድርገህ ስርዓት ልታስይዘው ትችላለህ? ቲፒኤልኤፍ እኮ ነው የሚተማመነው። እንደ ልቤ መሆን እችላለሁ እኮ የሚለው እኮ ይሄንን እኮ አይቶ እኮ ነው። ልክ አይደለህም ብሎ የሚታገለኝ የለም ብሎ እኮ ነው ከማንም ጋር እንደፈለገ የሚገናኘው፣ እንደፈለገም ሲያምጽ ነው የሚታየው። አሁን ላይ ግን ያ ብዙም ያዋጣው አልመሰለኝም። ነገር ግን ወደፊት እንዲህ አይነት ነገሮች መምጣታቸው አይቀርም። ሙሉ ትኩረት ቲፒኤልኤፍ ላይ ነው መሆን ያለበት። ይሄ እንዲሁም ፍላጎት ያለው ቲፒኤልኤፍ ስለሆነ አይ ፌር መሆን አለብን ደግሞ የምትሉ ሰዎች ሁለቱም ላይ አንዱን የፌደራል መንግስት ላይ ግን አነጣጥራለሁኝ ግን ካልክ አሰላለፈ ግልጽ ነው። Dios será.